ሜሮን ተጣሉ በሰላምዬ ምክንያት። ሜሮን ያልተፈጠረና ያልነበረባትን በሽታ አለባት በማለት ሳሚ በጣም ተናዶ ሜሮን ስናገራት ነበር። እንዴት እንደዚህ ታረጊያለሽ? ያ በሽታ አንቺ ላይ ቢሆንስ? እንዴት ሰው ሳይታመም ታሟል ብለሽ ሰው ላይ ታሟርቻለሽ? በማለት በጣም ተናዶባት ሲቆጣት ነበረ። ሜሮን ደግሞ ለአንድ ሰራተኛ ብለ እኔን ትናገረኛለህ ወይ? እኔን የመናገር መብት የለም። እሷ አው ሰራተኛ ናት። እሷ ምንም ሰርታ ወይም ደግሞ ዶክተሩን ብር ሰጥታው አታላው ወይም ደግሞ አብሮ ተኝታም ሊሆን ይችላል ወረቀቱን አሰርታ ያመጣችው። ስለዚህ በሷ ምክንያት እኔን የመቆጣትና የመናገር መብት የለህም ብለዋለች። ሳሚ ግን አልሰማሽም በማለት በጣም ሲቆጣት ነበረ ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ የመደወል ምልክቱን እየነካችሁ ቤተሰብ እንድትሆኑልኝ በትህትና እየጠየቅኩኝ አሴት ክፍል 13 ተለቋል። ክፍል 13 ላይ እንግዲህ አሴትዬ ያመጣችው ወረቀት የምርመራ ውጤት ነው እንጂ ፎቶ አይደለም። ብዙዎቻችን እንግዲህ የሜሮ ፎቶ አሳጥባ ለሳሚ ሰጥተዋለች ብለን ብዙዎቻችን ስናስብ ነበረ። ነገርየውም እንደዛ መስሎ ነበር፣ ግን እንዳሰብነው ሳይሆን ሰላምዬ እያረገችው ከዚህ በፊት ሜሮን የአዙሮ የሚጥል በሽታ አለባት፣ በሌሊት አንስቶ የሚያስኬድ በሽታ አለባት፣ በተደጋጋሚ እኔ አይቻታለሁ በማለት ለነጆሲ፣ ለነግርማ፣ ለሳሚ ለሁላቸውም ያልተፈጠረባትን በሽታና የሌለባትን በሽታ እየተናገረች ነበረ። በዛ ምክንያት እንግዲህ ብዙዎቻቸው አጥሎ አዙሮ የሚጥል በሽታ እያለባት እየመሰላቸው እየፈሯት ነበረ። ብዙዎቻችን እንግዲህ እንደዚህ አዙሮ ምናምን የሚጥል በሽታ ይተላለፋል ምናምን ስለሚባል ሰው መንካት ራሱ ያስፈራል ማለት ነው። ግን ያው ፈጣሪያችን ይጠብቀን እንጂ እኛ ራሳችን እንትን ብለን አንችልም። እንደዛም ሆኖ እንግዲህ ሰላምዬ እስከ መቼ ነው እንደዚህ የምሆነው? እስከ መቼ ነው የምገለለው? እስከ መቼ ነው ሳሚ ከኔ የምርቀው? በማለት ኤዳ ምርመራውን አድርጋ አምጥታ ነበረ። ግን አሰጣጧ የምርመራ ውጤት ሳይሆን ፎቶን ሰጣ ሜሮን የምታጋልጥ ነበረ የሚያስመስለው ማለት ነው። እና እንደዛም ሆኖ አላጋለጠቻትም። የምርመራ ውጤቱ እንግዲህ ከታወቀ በኋላ እንደዛ ሜሮን እንደዛ ብላችሁ ስትናገር እኔ የምን በሽታ ነው ያለብኝ? በሽታ እንደሌለብኝ ነበረ ማቀው ከመቼ ጀምሮ ነው ያለብኝ በማለት ለማጣራት ነበር የሄድኩት። እንደምታዩት እንግዲህ የምርመራ ውጤቱ ደግሞ በሽታ የሚባል ነገር እንደሌለብኝ ያሳያል ብላ አስቀምጠዋለች። በዛ ነገር እንግዲህ ሳሚ በጣም ተናደዋል። እንዴት እንደዚህ ታደርጊያለሽ? ሰው ሳይታመም በሽታ የሚያክል ነገር ሰው ታሟል ብለሽ ለምን ትናገራለሽ? ከሜሮ ከሰላም ጋር ያለባችሁ ችግር ምንድን ነው? በዚህ ሰሞን ከሰላም ጋር በጣም ነው የምትጣሉት። እዚህ ቤት ከመጣሽ በኋላ ከሰላም ጋር ተስማምታችሁ አታውቁም። ለምንድን ነው የማትስማሙት? ችግራችሁ ምንድን ነው? እኔ ችግራችሁ ማወቅ እፈልጋለሁ ብሎ በተደጋጋሚ ቢጠይቃትም ምንም እኔ ከሰራተኛና ገረድ የኛ ሰራተኞች ፈርዶብናል። በነገራችን ላይ ወይኔ ፈርዶብናል የምር። መቼ ነው ግን መሰደብ የምናቆመው? ስለ ሰራተኛ ክብር የሚሰጠው መቼ ነው? ለምንድነው ክብር የማይሰጠን? ለኛ ነበር እኮ እንደውም ክብር ሊሰጥ የሚገባው የምር ማለት ነው። እና እንደዛም ሆኖ እንግዲህ ሜሮን ለገረድ ብላ እኔን ትናገረኛለህ? እኔ እኮ የወደፊት ሚስት የልጆች እናት ነኝ። እንዴት ለአንድ ሰራተኛ ብለ እኔ እንደዛ ታሸማቅቀኛለህ በሰው ፊት ለፊት በማለት ስትናገረው ነበርና ያው እሷ ከእንትኗ ከጥፋቷ ለማምለጥ ብላ ነው እንደዚህ የማይኑ ነገሮችን የምትናገረው ማለት ነው። ሄዶ ሳሚዬ ሰላምን ጠይቋት ነበር። ሰላም ምንድነው እየደበቅሽኝ? ምንድነው እየተፈጠረ ያለው? ይሄናል ምን በድዬሻለሁ? ለምንድነው እኔን ድብቅ የሆንሽብኝ? በፊት እኮ ግልጽ ነበርሽ። እኔ ለአንቺ ሁሉም ነገር እናገራለሁ። አንቺ ግን የኔ ጋር የምታወሪው ነገር ሁሉ ድብቅ ነው። መቼ ነው ግልጽ የምትሆኚው? በማለት እኔ ደግሞ ከዚህ በላይ ልቤ እንድደማ አልፈልግም። በአንቺ ፍቅር መሰቃየት አልፈልግም። በቅቶኛል። አንድ ቀን ቁጭ ብለን በግልጽ ነገሮችን እንድናወራ እፈልጋለሁ። የደበቅሽኝ ነገርም እንድትናገሪ ወይም ደግሞ እንድትነግሪኝ እፈልጋለሁ ብሎታል። እሷም ደግሞ አዎ ሳሚዬ፣ እኔ ካንተ ምንም ነገር መደበቅ አልፈልግም፣ ግን አንዳንድ ነገሮች ደግሞ ለመናገር ጊዜና ሰዓትን ይፈልጋሉ። ስለዚህ ያ ጊዜና ሰዓቱ እስከሚደርስ ድረስ ደግሞ በትዕግስት ጠብቀኝ። በእኔ ምክንያት ደግሞ ለምንድነው ልብ የሚደማው የኔ ውድ ሳሚዬ ብለዋለች። አዎ ልቡ ለምን እንደሚደማው ሁላችንም እናውቃለን፣ እንደሚያፈቅራትም እናውቃለን። እስካሁን ድረስ ደግሞ ነገሮቹ ናቸው ፍቅሩ እንዳይገልጽለት ያስገደዱት ማለት ነው። አንደኛ ሜሮን የምትባለው ሴትዮ አለች፣ ባታፈቅረውም ባትወደውም
ወዳታለሁ ብሎ አብሮ ነው እያለ ያለው። ልቡ ግን ሁለት ቦታ ተካፍሏል። አንደኛ ልቡ ወደ ሰላምዬ ነው ማለት ነው እና በቅርቡ እንደሚወዳት እና እንደሚያፈቅራት የሚናገር ይመስለኛል። ያ በዚህ በኩል ደግሞ አቶ ጆሲ አለ። ጆሲ እንግዲህ በእሷ ፍቅር አይኑ ታውሯል። ከእሷ ጋር ያሳለፈውን ነገር እሷ ስስቅ የነበረውን የእሷ ፈገግታዎችንም አይቶ ብቻ የእሱ ስራ መዝናናት ሆኗል ማለት ነው። ማነው ለሳምዬም ደግሞ እንደሚያፈቅራትና እዚህ ቤት ከገባ በኋላ ስለ እሷ ብቻ እንደሚያስብ በተደጋጋሚ ብነግረውም ሳሚ ግን ሊረዳው አልቻለም። ምክንያቱም ሰላምዬ ስለሚፈልጋት ሌላ ሰው አጠገቧ እንዲደርስ አይፈልግም። ምንም ወንድሙ ቢሆን አብሮ አደጉ ጓደኛው ቢሆንም ራሱ የሚያፈቅራት ሴት እንድትጠቀማ አይፈልግም እና ግራ ነበረ እየተጋባው ማለት ነው እንደዚህ ብሎ ሲናገር። ጆሲ እንግዲህ ብዙ ነገር አድርጎላታል። ከብዙ ችግሮች ጀርባ ራሱ ከጎኗ ነበረ። እነሱ ፊታቸው ሲያዞሩባት እሱ ከጎኑ ነበር። ምክንያቱም እውነታውን ያውቅ ስለነበረ ማለት ነው። እና አሁን ደግሞ እስቲ ምን እንደሚሆን አብረን የምናየው ይሆናል ማለት ነው ቤተሰቦችዬ።